የሚመለከታችሁ ሁላ እንኳን ደስ ያላችሁ እያልኩኝ እንግዲህ ከዚህ በፊት በአማራ ክልል የጸደቀው የመሬት አዋጅ በሁሉም ክልሎች ሆኗል። እስቲ አዳምጡት። ካርታ የሌላቸው የይዞታ ማረጋገጫ የሌላቸው ይዞታዎች ግብር እንዲከፍሉ የሚያስገድድ ሕግ ተዘጋጅቶ ወጥቷል ነው የተባለው። ስለዚህ ጉዳይ ዝርዝር መረጃውን እነግራችኋለሁ። እንግዲህ የተመዘገበ የባለቤትነት መብት ባይኖራችሁም በያዛችሁት በምትጠቀሙበት ቦታ ላይ ካርታ ባይኖራችሁም ማንኛውም ታክስ የሚከፈልበትን ንብረት ይዛችሁ የምትገኙ ሰዎች ወይም በይዞታው ጥቅም እያገኛችሁ ያላችሁ ሰዎች ካርታ ባይኖራችሁም የንብረት ታክስ የመክፈል ግዴታ የሚጥል አዲስ አዋጅ በገንዘብ ሚኒስቴር በኩል ተዘጋጅቷል። እንግዲህ የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዘው የሚገኙና በይዞታው ጥቅም የሚያገኙ ካርታ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አዲስ የንብረት ታክስ ረቂቅ አዋጅ ተዘጋጅቷል። አገራዊ ወጥነት ያለው የንብረት ታክስ መሰረት የታክስ ምጣኔና ታክስ የሚከፈልባቸው ንብረቶች እንዲኖሩ ለማስቻል የሚረዳ የአፈጻጸም ሕግም ክልሎች ሊያወጡ እንደሚገባና ለዚህ መነሻ የሚሆን ደግሞ ሞዴል የንብረት ታክስ ሕግ የፌዴራል መንግስቱ በገንዘብ ሚኒስቴር ከገቢዎችና ከተማ መሰረተ ልማት ሚኒስቴር ጋር በመሆን ረቂቅ አዋጅ አዘጋጅቶ ይፋ ማድረጉ ነው የተሰማው። ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የተላከላቸው ይህ የንብረት ታክስ ሕግ በሊዝ ስሪቱ መሰረት በሚተዳደር ማንኛውም የከተማ ቦታ የመጠቀሚያ መብት ከሊዝ ይዞታ ስሪት ውጪ በሆነ ነባር የቦታ የመጠቀሚያ መብትና ቦታ ላይ በተደረገ ማሻሻያ ወይም በህንፃ ባለቤትነት ላይ የሚጣልና የሚሰበሰብ መሆኑ ነው የተገለጸው። እንኳን ደስ ያላችሁ። እንግዲህ እንደሰማችሁት እጅግ በጣም ደስ የሚልና ተስፋ ሰጪ የሆነ ነገር ነው። እጅግ በጣም ደስ ይላል። እንግዲህ እውነት ያርገው ብላችሁ ጸልዩ። ደስ የሚል ዜና ነው። የብዙሃንን ጭንቀት የሚቀርፍ ይመስለኛል። በተለይ ደግሞ አረብ ሀገር ላይ ሆነው በእንደዚህ አይነት ጉዳይ የሚጨነቁ ከስራቸው በላይ ይህ የሚያስጨንቃቸው ብዙሃን ናቸውና ያለ የሌላቸውን ገንዘብ አሟጠው ቦታ ገዝተው ነገ ዛሬ እያሉ የሚፈሩ እንዲሁም ደግሞ ያላቸውን ገንዘብ አሟጠው ቤት ሰርተው የሚጨነቁ ብዙሃን ናቸውና እንኳን ደስ ያላችሁ ብያለሁ። በእንደዚህ አይነት ጉዳይ ላላችሁ እህቶቼ እንኳን ደስ ያላችሁ። ይህ ትልቅ የምስራች ነው እና መንግስት ያደረገው ነገር እጅግ በጣም የሚያስደስትና ሞራል የሚሰጥ ነገር ነው። ከልብ እናመሰግናለን። በጣም ደስ የሚል ነገር ነው። ቀሪውን ደግሞ እንግዲህ እግዚአብሔር ያውቃል። እዚህ ጋር ከደረስን ማለት ነው እና ደግሞ ከዚህ ቀደም ደግሞ እየፈረሰባችሁም እንዳላችሁ ለእናንተም እያዘንን ማለት ነው እና መንግስት መቼም የሆነ ሊያረገው የሚችለው ነገር አለ ብዬ አስባለሁ። በዚህ ልክ ይሄኛውን ሲፈቅድ ከዚህ በፊት ደግሞ የፈረሰባቸው በብዙ ወጪ ውስጥ አልፈው በብዙ መከራ አልፈው የሰሩትን ቤት በስደትም ሆነው የሰሩትን ቤት በሰው ቤት ተቃጥለው የሰሩትን ቤት ደግሞ የፈረሰባቸው ብዙሃን እንግዲህ አሉ። ቤት ይቁጠራቸው። ለእነሱስ እንግዲህ መንግስት ምን አስቧል የሚለውን ነገር ጥያቄ ማቅረቡ እንግዲህ መቀረቡ የማይቀር ነገር ነው። ለማንኛውም ግን አሁን ላይ ለሆነው ነገር በጣም ደስ ይላልና ሁላችሁም እንኳን ደስ ያላችሁ ብያለሁ። ማስተካከል ያለባችሁን ነገር አስተካክላችሁ ህጋዊ መሆን እንደምትችሉ መንግስት ገልጿል። ከልብ ነው የማመሰግነው ስላዳመጣችሁኝ። አንዳንድ እንደዚህ አይነት መረጃ ሳገኝ ይዤላችሁ እመጣለሁ። ላይክ ያደረጋችሁ ቪዲዮን ጀምሩ። ለሌሎች እንዲደርስ ደግሞ ሼር አድርጉ። ብዙ የተጨነቁ ይህን ጉዳይ ያልሰሙ አሉና ሼር እያደረጋችሁ ኮሜንት አስተያየት እያስቀመጣችሁ እላለሁኝ። ለዛሬ ያለኝ መረጃ ይህ ነው። ከልብ አመሰግናለሁ ስላዳመጣችሁኝ። ቀጣይ በሌላ ቪዲዮ ሌላ መረጃ ይዤላችሁ እስከምመጣ ሰላም ነው።